ስታወራ አንተ ስታወራ ደግሞ እኔ አላወራም። እሺ ቆሞስ ይቀጥሉ የሚሉት ካለ ሰላም ለእናንተ ይሁን። ሁላችሁም እንዴት አላችሁ? እግዚአብሔር ይመስገን። እንኳን ደህና መጡ አባታችን። እንኳን ደህና ቆያችሁ። አባታችን ቤቴል እንዴት አሉ? እግዚአብሔር ይመስገን። ብፁዕ አቡነ እንድርያስን በደንብ ያውቋቸዋል? የኔ ድቁናይም የቁምስናይም አባት ናቸው። ያደግኩት ማን እንደ አባ አቡነ ያሳይ ነው። የንታጓ ጽባህ እየተባሉ እግራቸውን እያጠፉ ያሳደጉኝ አባቴ ናቸው። የት ገዳም ነው ያሉ እርሶ? የት ገዳም ነው ያሉ እርሶ? ማን እንደ አባ አቡነ ያሳይ ጎርጎራ። ከዛ ሆነው ነው ቲክቶክ የሚጠቀሙት? ቲክቶክ እኮ ወንጌል ነው አባ። አሁን አንተ ወንጌል ገና አሁን ይሄው ደግሞ ሌላ ውሸት አምሰው ታስገባላችሁ አይደል? አይደለም። ቆይ መንዳ አባይ ቁሪት ገዳም ነው አንድነት ገዳም ነው? ይስሙ አባ በተረጋጋ መንገድ። ይኸውልህ ደብረ ሲና ቁጭ ብዬ ነው ጎርጎራ ነው የማገለግለው። ከተማ ነው አሁን ጎርጎራ ከተማ ነው። አይደለም አይደል? ለስራ ወጥቼ ነው የምኖረው። ገዳሙ ነው ለስራ ወጥቼ ነው። በሊቀረድ በመጋቢ በአበምኔት በአፈመምህር ታዘው የሚያድሩ ከሆነ ለግሎት ሚዲያ ከፍተው አይጠቀሙም። እንደገና አንድ ወይ ከተማ ላይ ካልተቀመጡ በቀር ከዛ ገዳም ላይ ማህበሩ አይፈቅድልዎትም። ይፈቅዳል። ለስራ ለምንሰራ ለምንወጣ ሰዎች ይፈቅዳል። ታች ሞባይል አፈመምህር ነው ገዳሙ ላይ? አፈመምህር ነው አይደለው? ሰባኪ ወንጌል የገዳም መጽሐፍ መምህር ነኝ። የምን መምህር? ሐዲሳት ብሎ የሐዲሳት። ኦኬ። እኔ ደግሞ አቡነ እንድርያስን መንበረ መንግስት መድኃኔዓለም ነው የማውቃቸው፣ ጎንደር። መጀመሪያ ወንበር ተክለው የነበሩት እዛ ነው። አዎ በደንብ አውቃቸዋለሁ። ከሊቃውንት ዝራ በፊት ልክ ነው። እሺ። እና ምኑ ነው አሁን እንደዚህ አቡነ እንድርያስ አሁን በደንብ በጥበቡ ዓለም ወይም ይሄ በተለያዩ መንገዶች አሁን ይሄን ያለውን የሚጠራውን ነገር አያደርጉም አይችሉም እያሉ ነው? አላደረጉምም፣ ውሸትም ነው እየተወራ ያለው። 4 ነጥብ መረጃው ዘላለኝ። አይችሉም፣ እሳቸው አይችሉም፣ ጸሎተኛ ናቸው። ዛሬ ሴት ነው ያሉት፣ ገዳም አይደል ያሉት የሚጸልዩ እሳቸው። የቂርቆሱን አባ ወልዴን አለቃውን ማን ነው በእንትን በጥላ ወግ የገደላቸው? መረጃ ካለ ልገሯቸው አባዬ። እኔ አላውቅም። አባ ወልዴ ነው ብለው መረጃ ካሉ እግዚአብሔርን ካልፈሩ የቀበሌ 6 ህዝብ ጎንደር በሙሉ ምን የሚል ይመስለውታል? ህዝቡ በሙሉ አረ የጎንደርን ህዝብ ተው አብዬ ተው። የሚገርም እና ሐዲሳት መምህር ሆነው ከገዳሙ ወጥተው ቲክቶክ ሚዲያ ከፍተው እየተጠቀሙ የሐዲሳት መምህር ስንት አይነት ጉባኤ እዛ ላይ ምን ጉባኤ ያለው እርሶ? አሁን እዛ ከገዳሙ አሁን ጉባኤ አለ? ተማሪ አለ? ገባኝ እኮ እርሶ የፕሮቴስታንት አሁን ይሄን መጠየቅ አለብኝ ግዴታዬ ነው። ተማሪ አለ ወይ ከገዳሙ? እንዴት ካለው አሁን እኮ እርሶ እኮ ይኸውልዎት የመናፍቃን የሉተር አጋዥ መሆኑት እኮ ለእኔ ተግባብተናል። አይደለም እውነቱን ሲጠየቁ ይመልሱ አባቴ። እዛ ላይ አሁን ተማሪ አለዎት ወይ? እሺ እኔ ነገርኩት። የእርሶንም ገዳም ቅድሚያ ይንገሩኛ። የኔን ገዳም ነገርኩት። አዎ የለም ተማሪ የለም። በቅርብ ቀን እኔ ከዛ ነበር። አሁን በቅርብ ቀን አዛ አካባቢ ለምሳሌ አንድ ተማሪ የለም። የሐዲስ ኪዳን ተማሪ ለምሳሌ እሺ ምኑ ጋር የት ነው የተማሩ? አዲስ ኪዳን መጀመሪያ ወንበር የሌለው የቱ ጋር ነው ንገሩኝ። መጀመሪያ ውሸት ምን ያደርጋል? ወንበር አልተከሉም እርሶ አባቴ። ይኸውልዎት ምኑ ጋር ነው ወንበር የሌለበት? አሁን እዚሁ ጋር እንግባባ እንጂ ማን እንደ አባ አቡነ ያሳይ ምን እንደ አባ ይባል? ማን እንደ አባ ወንበር አለመኖሩ መቼ ሄዶ አዩት? እርሶ ነው ወንበር የተከሉት ማን እንዳባ ላይ? እና አንድ የመጽሐፍ ተማሪ የለም። አሁን ከፈለጉ የገዳሙ ስልክ አለኝ እኔ። እስኪ የሐዲስ ኪዳን ምስክር ወረቀቶትን በቪዲዮ ያውጡና ያሳዩን። እኔ መዚጋ ያሉ ሰነዶችን በሙሉ ላሳዩት። አሁን አንደኛ በሐዲስ ኪዳን ከገዳሙ ላይ የተመረቁትን አባቶች ገዳሙ ላይ ተልከው የተመለሱትን አባት እናውቃቸዋለን። በፍጹም እርሶ ከተማ ለከተማ ነው ያሉት። ማን እንዳባ ገዳሙ ላይ በአንድነት ገዳም የሚተዳደር ገዳም እንጂ እርሶ 24 ሰዓት ነው ቲክቶክ ላይ ያሉት። ከዚህ በፊትም ገብተን ተወያይተናል፣ ረስተው ሊሆን ይችላል። 24 ሰዓት ቲክቶክ ላይ ነው ያሉት። መጽሐፍ የመመልከቻም የማጥኛም ጊዜ የለውትም። እሺ መነኩሴ ከሆኑ ቲክቶክ ላይ ከዋሉ መቁጠሪያ 3 ሰዓት ይቆጠራል፣ 6 ሰዓት ይቆጠራል፣ 9 ሰዓት ይቆጠራል፣ 11 ሰዓት ሰርክ ይቆጠራል። ምን ሰዓት እየቆጠሩ ነው መቁጠሪያዎትን?
እስቲ በደንብ ይንገሩኝ። እንደው ምንም ያነ ለመንግስተ ሰማያት ብቁ ባይሆንም ስሙ እንዲህ አይነት ውሸታም እንደዚህ አይነት ማስገባና እግዚአብሔርን እኔ ያለሁበትን ቦታ እርሱ አሁን አደገኛ የፕሮቴስታንት የሉተራውያንን የሽንት ቤት የተገኘውን ሃይማኖት አጋዥ ሆነው ጸሎተኞችን አባቶች ቆይ ጨርስ። ጸሎተኞች ሉተር እናውቀዋለን፣ ካልቪንን እናውቀዋለን። ስለዚህ ምድረ ጠንቋይ ኦርቶዶክስ ተዋሕዶ ቤተክርስቲያን ቆይ በስጋ ወደሙ ሳይቀር ጥንቆላ ይደረጋል እያለ የጌታ ስጋ ደም በሚሰደብበት ቤት መርዝ በስጋ ወደሙ ይሰጣሉ እያለ እየተናገረ እሱን ሊያግዙ መነኩሴ ነኝ መናኝ ነኝ ብለው ቢሉ እንዴት አድርጌ ነው? ይስሙ። አቡነ አረጋዊንን እኮ በስጋው ደሙ ነው በጽዋው እኮ ነው የገደላችኋቸው። አልሆት አይደረግም። እርሶ ካልቬናውያን ሙሽልቅ አድርገው የወለውት መናፍቅ ሆኖ መነኩሴ ነኝ። እስቲ ዝም ብለው አይደለም። ቤተል ቆሞስ አንዴ ይቅርታ ቤተል ምኑ ቅኔው ሲያልቅበት ቀረርቶ ጨመረበት እንደሚባለው አይነት ነገር በእውቀት ይሞግቱ ከሆነ ይሞግቱ። በቅዱስ ቁርባን ሰው መገዳደላችሁማ የቤተ ክህነት ሰዎች በሙሉ የሚያውቁት ነው። አንድም ሰው ማስተባበያ አይሰጥም። ይህን ከፈለጉ አሁን እንኳን በቅርብ በካናዳ አገር የሚኖሩ ዶክተር የኢትዮጵያ ኦርቶዶክስ ክርስቲያን ካህን የተናገሩትን ቪዲዮ ልናሳየት እንችላለን። ድሮ ፕሮቴስታንት እኮ ውሸቱ የታወቀ እኮ ነው። ሚዩት ያድርጉ። መኖሪያው በካናዳ ሀገር የሆነ የኢትዮጵያ ኦርቶዶክስ ዓለም ያወቀ ውሸት ነው ፕሮቴስታንት። ሚዩት ያድርጉ። አላደርግም፣ አትዋሽ። ካልሆነ ታች ይወርዳሉ። ከነ ውሸቱ ታች ይወርዳሉ። ተነጋግሮ መግባባት ካቃቶት በካናዳ ደግሞ ከከፈቱ ይወርዳሉ። እንግዲህ አትዋሽ አልኩህ ማለት ነው። እታች ይወረዱ። ከነ መተቶት ከነ ጥንቆላው እታች ይወረዱ። በካናዳ ሀገር መኖሪያቸውን ያደረጉ የኢትዮጵያ ኦርቶዶክስ ክርስቲያን ካህን አሁን በቅርብ እንኳን ሲናገሩ ነበር። በህይወት ያሉ ሰው ናቸው። ካናዳ ሀገር ለሚኖሩ ኦኬ። ሌላኛው ካህን ተቀብሎ ህዝቡ እንዳይሰናከል አንናገርን ብለን እንጂ እዚሁ በቤተ መቅደስ ውስጥ የሰጧቸው ህዝቡ እንዳይሰናከል ግን በምን እንደሰጧቸው አንናገርም አሉ ካህኑ። እኛ በምን እንደሚሰጣጡ እናውቃለና ቤተ ክርስቲያን ውስጥ በምን እንደሚሰጣጡ ይታወቃል። እዚሁ ቁጭ ብዬ ነው አሉ። በጣም ብዙ ሴት ከብዙ ሴት ጋር ይማግጡ ነበር። መነኩሴ ናቸው ምናምን ነገር ቆሞስ ወይ መነኩሴ ነገር ኦኬ። የምን መደባበስ ነው? ከታች ቁጭ ብለው ያወሩት አባት ማን እንደሆኑ ቢያውቁ ኖሮ ባለፈለፉ ነበር። ሲጠየቁ እኮ ይኸው ዜሮ ገቡ በመረጃና ማስረጃ። እርሶ የሚጠሩት የሰሜን ጎንደር ቢሆን የደቡብ ጎንደር ክልልን አካባቢ በሙሉ የሚያውቁ ማለት ነው። አንዳችሁም ለብፁዕ አቡነ እንድርያስ እርሶ አይደሉም መጥተው የሚሰጡት። ጠቅላይ ቤተ ክህነቱ ወይ ቅዱስ ሲኖዶስ እንኳን በዚህ ጉዳይ ላይ መግለጫ አልሰጠም። የውሸት ቢሆን ኖሮ የቅንብር ቢሆን ኖሮ የቅዱስ ሲኖዶስ አባላት አባቶች ብፁዓን ሊቃነ ጳጳሳት አይ ይሄ ነገር በቤተክርስቲያናችን ላይ የተቃጣ ነው፣ ቅንብር ነው ብለው ይሉ ነበር። ለምን አላሉም? ድምፁ ቅንብር አይደለም። ድምፁ ቅንብር አለመሆን ብቻ አይደለም። ብፁዕ አቡነ እንድርያስ ማን እንደሆኑ እዛው አካባቢ ላይ ያሉ እንደነ ቆሞስ አይነት እታች ያሉት አሁን እንደ ዳዊት ወንጭፍ ማለት ነው እንደሳቸው አይነት አባቶች ያውቃሉ። ከኛ ይልቅ ደግሞ በተሻለ እሳቸው ከጳጳስ ከሊቀ ጳጳስ አንድ ስቴፕ የቀራቸው ናቸው። ሊቀ ጳጳስ ሊሆኑ ቆሞስ ናቸው። ከመርጌታ ከቄስ ከመነኩሴ ከዲያቆን ከሰንበት ተማሪ ከምእመን የሚበልጡ ጳጳስ በሌለበት አዲስ ቤተክርስቲያንን ታቦት ባርከው የሚሰጡ ማለት ነው፣ የሚባርኩ ማለት ነው። ስለዚህ ማምታታት አይቻልም። እንዴት ነው የምታስቡት? ኦርቶዶክስን ማናቃት ይመስል ማለት ነው። በልካችን እናቃታለን። ከኛ ደግሞ የተሻለ ደግሞ ያውቃሉ። እኔ አሁን ከቆሞስ እኩል አውቃታለሁ ብዬ አይደለም። እሳቸው ከእኔ በጣም ብዙ የእኔ አስተማሪ የእኔ አባት ይሆናሉ በቤተክርስቲያኒቱ እውቀት ማለት ነው።
እና ይሄን ነው የምለው። ቆሞስ የሚጨርሱት ካለ ይበሉ። አይ ኤርሚዬ እውነትን መናገር ጥሩ ነው። ከዛ ገዳም ላይ አንድ የአዲስ ኪዳን መምህር የለም። የሚገርመው ነገር የኔ ጓደኞች 5-6 የሚሆኑ አሁን መዘው ነው ያሉትና ሰውየው የሐዲስ ኪዳን መምህርም አይደለም። በመጀመሪያ እኔ ሳይመነኩስ አሞክሮ እያለ ነው የማውቀው ይሄን ሰውዬ። እኔ ገና አሞክሮ እያለ በምንም መንገድ እንትን አይደለም። አዎ መንኩሷል፣ አዎ ቁምስና አሁን ይኖረዋል። ግን ገና አሞክሮ እያለ ነው የማውቀው እንጂ እዛ ገዳም ላይ የሐዲስ ኪዳን መምህር የለም። አሁን ለአንድ ገዳምም ደግሞ አንድነት ገዳም ላይ ስብከተ ወንጌል አይመደብም። አጥቢያ ቤተክርስቲያን፣ ካቴድራል፣ ለሀገረ ስብከት ፐርሰንት የሚገብሩ አብያተ ክርስቲያናት እንጂ ለአንድነት ገዳም ሰባኪ ወንጌል ሀገረ ስብከት አይልክለትም። የገዳሙ ሰባኪ ወንጌል ነኝ አለ። ገዳሙ ሰባኪ ወንጌል የለውም። የመጽሐፍ መምህራን ከዛው ያደጉ አቋቋም፣ ቅኔ፣ ቅዳሴ፣ ዜማ ተምረው ከዛው ላይ በቆሎ ትምህርት ቤት አድገው እዛው ሞክሮ ለብሰው ከዛው ጓል መጋቢ ሲሆኑ፣ ጓል መጋቢ ማለት የገዳሙ እንጀራ የሚጋግር ማለት ነው። ሊቀረድ ማለት ለገዳሙ የሚወጣ የሚወርድ የሚላላክ ማለት ነው። ከዛው አርዲቱን የሚያዝ ማለት ነው። በገዳሙ ቁፋሮ እርሻ የሚያዝ ማለት ነው። አፈ መምህር ደግሞ ማለት ወደ ከተማ ወጥቶ የከተማን ባለሀብቶች ባለጸጋዎች አስተባብሮ ገዳሙን የሚረዳ ማለት ነው። አበምኔት ማለት ደግሞ ገዳሙን ላይ እዛው ተቀምጦ ከገዳሙ አይወጣም። መነኮሳቱን እየባረከ ጸሎት እያደረገ ኪዳን እየገባ አብሮ ሰአልና ከሚባል ጸሎት አለ። ከዛው ላይ እሱን አድርሶ 9 ሰዓት ለመነኮሳቱ የሚባርክ ነው እንጂ ሰባኪ ወንጌል ገዳም አንድነት ገዳም የለውም በፍጹም። የሐዲስ ኪዳንም ማን እንዳባ ገዳም ላይ የለም። የሐዲስ ኪዳን መምህር በጭራሽ አጣርታችሁ ትደርሳላችሁ። አቡነ እንድሪያስ ለሚባለው አቡነ እንድሪያስ አሁንም ለኔ ቁምስናም የተለያየ ስልጣን ሰጥተውኛል፣ አውቃቸዋለሁ በደንብ። ከ1995 ዓመተ ምህረት ጀምሮ ነው የማውቃቸው። ከ1995 ዓመተ ምህረት ጀምሮ በደንብ ነው የማውቃቸው። ጎንደር መንበረ መንግስት መድኃኔዓለም ቤተክርስቲያን ቀበሌ 3 ላይ ነው የነበሩት። በሳቸው ብዙ ነገር አለ፣ ብዙ ነገር አለ። ከኔ በላይ በደንብ ታውቁታላችሁ። አሁን አባ ወልደ ሐዋርያት የሚባሉ የጎንደር ዋናው ቂርቆስ ቤተክርስቲያን በአንዲት ሰዓት ነው ከመድረክ ወርደው ወዲያው ህይወታቸውን ያጡት። በአንዲት ንግግር ተናግረው ቆይ ሃሁ ፊደል ብዬ አልቆጠርኩም ብለው ተናግረዋቸው ወዲያው ይሄ ከሰው ወሬ ሰምቼ አይደለም፣ ህሊናዬ ሳይዋሽ በመንፈስ ቅዱስኝ የምናገር በአንዲት ንግግር ነው ወዲያውኑ መቅተል ደግመው በጥላው ወዲያውኑ ከቦታው ያስወገዷቸው። ደስ የሚለው ግን ቆይም ኑርም ተብሎ ቢያስፈራራም የኢየሱስ የሆኑትን ይሄ መተትና አስማት የማይሰራባቸው መሆኑን 4 ነጥብ እናገራለሁ። አሜን። የኢየሱስ በሆኑት ላይ አቅም እንደሌለው የተልፈሰፈሰ እንደሆነ ኢየሱስ ክርስቶስ እናንተ ሌላው መድኃኒት አለን እጽዋት አለን ምናምን እንደምትሉት እናንተ ኤክስፓየርድ የሚያደርግ መድኃኒት አይደለም ዛቸው። እኛ ኤክስፓየርድ የማያደርግ ሕያው መድኃኒት አለን፣ የኢየሱስ ደም። አሜን። ዙሪያችን ቅጥር ሆኖ የሸፈነን ቀራንዮ ላይ የፈሰሰልን ስለ ኃጢአታችን የሞተ የናዝሬቱ ኢየሱስ ክርስቶስ አለ። የትኛውን ሟርተኛን የሚያሳብድ ብትፈልግ ከከተማዋ ከምድሯ ላይ ፌስታልክን አንጠልጥለ ትወጣለህ። ኢየሱስ እያለ የኢየሱስን ደም ዘሎ ማንንም ኢየሱስን የሚያገለግሉና በኢየሱስ መንፈስ የተሞሉትን ሟርተኛውና መተተኛው ደጋሚው ሊያገኛቸው አይችልም በፍጹም። ምክንያቱም በጸና ግንብ ውስጥ የተሸሸጉ ሰዎችን ማንም አያገኛቸውም። እኛ ደግሞ በጸና ግንብ ውስጥ ተደብቀናል። እግዚአብሔር ጋሻ ማለት ከጦር ላይ የሚከላከል የሚመክት ማለት ነው። እኔ ላንተ ጋሻ ነኝ ስለ እግዚአብሔር መከታህ ነኝ፣ እከልልሃለሁ፣ እጋርድሃለሁ፣ ከብዙ ነገር አሳልፈሃለሁ እያለ ነው እግዚአብሔር። ስለዚህ ቀሚስ በጎተተ ወይባ በለበሰ መቁጠሪያ ባንጀረቀቀ አባ ኪዳን ገብረ ኪዳን ርዕሰ ሊቃውንት የሚባሉ ሲናገሩ ድንች የሚያክል መቁጠሪያ ይዘሃሉ። የፈለገ ነገር ቅጠሉ የሚቆረጥ እንጨቱ የሚፈለጥ ስሩ የሚማስ የተለያየ ነገር ይደረግ ሹቅጣይል የሚባል ድግምቶችን ይደገሙ በኢየሱስ የሆኑትን የተሰቀለውን ክርስቶስን የሚሰብኩትን መተትና ሟርት አያገኛቸውም። 100% አሜን። አይሰራባቸውም።
ስለዚህ አባ ቤቴል በጣም ተሳስተሃል። ቆቡ ቀሚሱ በውስጥ ያሰርከው የተለያየ ቅናተ ዮሐንስ ስጋ ማርያም ሊኖር ይችላል። በገመድ ነው ቅናተ ዮሐንስና ስጋ ማርያም የሚባል በውስጥ መነኩሴ በባዶ ሰውነቱ ላይ ሰንሰለትና የተለያየ ገመድ የሚያስረው ነው። እሱ አያድንህም። ኢየሱስ በገመድ እንድትታሰር በሰንሰለት እንድትታሰር ሳይሆን የመጣው የታሰርክበትን እስራት ሊቆርጥልህ የዕዳ ጽሕፈትህን ሊቀድልህ ነው የመጣው። መነኩሴውን፣ ጳጳሱን፣ ቆሞሱን አድራሻ ሲኦል ነው ኢየሱስ ከሌለ በደንብ መናገር እችላለሁ። ስለዚህ ወደ ክርስቶስ ይመለሱ። አባ ቤቴል እውነቴን ነው የምነግረውት። ገዳም ላይ ቆሎ ይቆርጥሙ፣ ዳቤ እየቆረሱ ይብሉ፣ በበርበሬ ይብሉ። በፍጹም ከመንግስተ ሰማያት አያስጠጋዎትም። መንግስተ ሰማያት ለመውረስ የኢየሱስ ደም በቂ ነው። ማን እንዳባ ይበሉ፣ ጎንድ ይበሉ፣ ዋልድባ ይበሉ፣ አብረንታንት ይበሉ፣ ሰቋር ይበሉ፣ ማህበረ ሥላሴ ይበሉ፣ የጽድቅ መንገድ በዛ ውስጥ የለም። ድሪቶ በመልበስ በፍጹም ጽድቅ የለም። ነጭም በመልበስ በፍጹም ጽድቅ የለም። ጽድቃችን ኢየሱስ ነው። ጽድቃችን የፈሰሰው ደሙ ነው። ከዚህ ውጭ በምየም በለው በተክልዬ በፍጹም ጽድቅ የለም። አባ ይመለሱና ይሄን ወንጌል ያንብቡ፣ ይማማሩ በትዕግስት ጸጥና ረጭ ብለው ወንጌልን በደንብ ይስሙ። በዛ እውነት ውስጥ የዘላለምን ሕይወት ያገኛሉ። ምናልባት በዚህ ሰዓት ከሌሊቱ 7 ሰዓት በዚህ ሰዓት በኢትዮጵያ አቆጣጠር ከሌሊቱ 7 ሰዓት ወደዚህ ሚዲያ ያመጣሁት ክርስቶስ ነፍስዎትን ሊታደግ ይሆናል። እባክዎት ልቦትን አይዝጉ፣ በትህትና ይስሙ፣ ይማሩ፣ ያድምጡ። ራስዎትን ዝቅ አድርገው በደንብ መጽሐፍ ቅዱስን ይወቁ አባቴ። ምክንያቱም እንዳይጠፉ እንዳልጠፋ ነው ኢየሱስ የመጣው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና ዓለም በልጁ እንዲድን እንጂ በዓለም እንዲፈርድ አላከውምና። ስለዚህ እባክዎት አባ ሳይፈረድብዎት በወንጌሉም ሲያነቡ ዘያምን በወልድ ዘላለም እያሉ በደንብ የተናገሩትን ወዘሰ ያምን ወዳ ተኮነነ እስመ ያምነ በስመ ወልደ እግዚአብሔር ዋህድ ብለው የተናገሩትን ቃል በወልድ የሚያምን የዘላለም ሕይወት አለው ብለው ወንጌልን አነበው ሲመለሱ የተናገሩት ቃል ለፍርድ እንዳይሆን ይመለሱና በኢየሱስ ይመኑ። ኢየሱስ ከዘላለም ሞት ያድነዎታል። ኢየሱስ ለዘላለም ጌታ ነው። እግዚአብሔር ይባርካችሁ። አሜን አሜን። በጣም እናመሰግናለን ቆሞስ። ከእንደርሶ አይነት ጄኒውን የቤተክርስቲያን አባቶች ብፁዓን ሊቃነ ጳጳሳት፣ ቆሞሳት፣ መነኮሳት፣ ካህናት፣ ዲያቆናት፣ መምህራን አሁን በቤተክርስቲያን ውስጥ ማንኛው ማን እንደሆነ እስከማይታወቅበት ድረስ እግዚአብሔር ልጆችን በዛው ቤተክርስቲያን ውስጥ ወልዷል። ያቺ ቤተክርስቲያን የሰራዊት ጌታ እግዚአብሔር የሚታደጋት በራሷ ልጆች ነው። በራሷ ልጆች በእንደነ ቆሞስ አይነት ልጆች ማለት ነው። በራሷ ዲያቆናት፣ በራሷ ካህናት፣ በሆዳሞቹ ሳይሆን ለጽድቅ ባደሩ የሥላሴ ባሪያንን ብለው ላሉ ለወንጌል በጨከኑ ከሰንበት ትምህርት ቤት ጀምሮ ከምዕመን ጀምሮ ዲያቆናት፣ ካህናት፣ መነኮሳት፣ መርጌቶች፣ ቆሞሳት፣ ቀሳውስት፣ ብፁዓነ ሊቃነ ጳጳሳት ድረስ ከታች እስከ ላይ ከሊቅ እስከ ደቂቅ ማለት ነው ባሉ ልጆቿ እግዚአብሔር አምላክ ቤተ ክርስቲያኒቱ የክርስቶስ ቤተክርስቲያን ስለሆነች፣ ኦርቶዶክስ የክርስቶስ ቤተክርስቲያን ስለሆነች ወንድሞች እናቶች፣ አዎ ምንም ጥያቄ የለም የክርስቶስ ቤተክርስቲያን ናት። ግን ከጽድቅ ጎዳና የራቀች በአምላኳ ላይ ያመፀች ጌታና ባሪያ የማይለይበት አስማተኛና ጠንቋይ ደጋሚና መተተኛ የታጎረበት ይህ ዘመን ያበቃል። ህዝቡን በመቅትል በመስተፋቅር በድግምት በጥንቆላ በተለያየ አንደርብ እያስፈራሩ እነሱ እንደፈለጋቸው እየፋነኑ የሚኖሩበት ህዝቡን እያሸማቀቁ የሚኖሩበት በግ እየቀበሩ ህዝብን በጠቅላይ ቤተ ክህነት እኮ ነው እየተባለ ያለው። አልተቆፈርም እስካሁን ድረስ መቆፈር ነበረበት ግን እንዳይቆፍሩ እሳቸው አሉ። ይሄን ደግሞ የሚታወቅ ነገር ስለሆነ ጠብ ነው የሚያደርጉት። ባስማት ይገሉሃል፣ ብራዘር ይገሉሃል። የደብረ አለቃ የሆኑ ሰው ናቸው አሁን እዚህ የሚናገሩት። ኦኬ ይገሉሃል። ይኸው ካናዳ ሀገር ላይ የተቀመጡ ሰው ናቸው። እዚሁ ቁጭ ብዬ ስለተቃወምኳቸው ብለው ያሉት በህይወት ያሉ የሕክምና ባለሙያ ናቸው። የኦርቶዶክስ ተዋሕዶ ቤተክርስቲያን ቄስ አድዋ ብለው የሚቀድሱ
አንድ እሱን እንኳን ሰምቶ እንትን ያለ ይኸው ካናዳ ሀገር ያሉ ቲክታከር አይቶ ዝም ጭጭ ነው ያሉት። እዚሁ በቤተ ክህነት ውስጥ ነው፣ እዚሁ በቤተ ክርስቲያን ውስጥ ነው። በምን እንዳቀመሷቸው ትሰናከሉብናላችሁ ብለን ነው ያልነገርናችሁ አሉ። እኛ እንንገራችሁ በቅዱስ ቁርባንና በስጋው ደሙ። ለምን ያልነግረን? ይሄንን እስኪ ካህናትና መርጌታ ጳጳስ የሆነ ቀርበህ ይሄን ጉዳይ እስኪ አታውቅም ታውቃለህ ተብሎ ቢባል በራሳቸው ቤተክርስቲያን አሰራር እስኪ ማሉ ተገዘቱ እየተባሉ እስኪ ተናገሩ ይባል። አንድም ሰው አይምልም በውሸት ካልሆነ በስተቀር። አይኔ አባታችን ይሄ ነገር ይለፈኝ ምሎት ያው እንግዲህ ያለ አይደለም ብላም ብለው ነው የሚያርፉት። ምክንያቱስ ህሊና የሚባል ዳኛ አለ፣ ያውቁታል፣ ይታወቃል። ህዝቡን እንዳይጠይቅ በአስማታቸውና በመተታቸው ነው ያሰሩት። እንዳይጠይቅ ካህን አትጠይቅም ተብሎ ማለት ነው። ውሃ ሽቅብ አይፈስም ይለዋል። ውሃ ሽቅብ አይፈስም ይለዋል። ክህነቴን መጠበቅ አለብኝ ብሎ እዚሁ አላዩትም። እዚሁ ሶሻል ሚዲያ ላይ አያችሁትም። በኢዮብ ዘሚካኤልና በደብተራው ዲበኩሉ መካከል የተደረገ እኔ እሱን ቄስ ብያለሁ። ደብተራው ማለት ነው የአሜሪካ ሀገር ያለው ዲበኩሉ የነበረው ፉክቻ እሱ እንደፈለገ የታክሲ ተራ ልጅ እያለ እያቃለለ ይሰድባቸዋል። እና አክሊለን እነ ኢዮብ ዘሚካኤልን። ኢዮብ ዘሚካኤል ደግሞ ምን አለው? እኔ ፖለቲከኛ የሆነ ፋኖ የሆነ አባት የለኝም አለው። ማን ነው ፋኖ? ዲበኩሉ ይሄ የአሜሪካ ሀገር የተቀመጠው ኢዮብ ዘሚካኤል ነው የነገረው ራሱ። እኔም ከብልጽግና ነህ ከፋኖ ነህ ብሎ የሚል አባት የለኝም አለው። አይባልም ብሎ ያ ሕዝቅያስ የሚባለው ዲያቆን ያውርዱት። ሊቀ ሊቃውንት ቀለመወርቅ ነበሩ፣ በሳቸው ነበሩ ቤቱን የከፈቱት። ወስዶ ያውርዱት አባታችን፣ በቃ ይጨክኑበት አሉት። አስወረዱት ኢዮብን። ያም የሰራውን ስለሚያውቅ ቶሎ ቱር ብሎ ወጣ። መተትና ድግምት የት ነው መፍለቂያው? ቤተ ክህነት ውስጥ ያሉ አይደል? በአብነት ትምህርት ቤት አይደል እንዴ ያለው? ይኸው ቆሞስ ባሉበት ነው የምናገረው። በጎጃም፣ በጎንደር፣ በትግራይ፣ በሰሜን ሸዋ የቤተ ክህነት ትምህርት በሚሰጥበት ቦታ ላይ ሁሉ ያሉ፣ በሌሎችም የኢትዮጵያ ግዛቶች ውስጥ ሁሉ ጥበበ ሰሎሞን እየተባለ ስንቱን ሴት ያለ ባል ያስቀራችሁ መተተኞችና አስማተኞች ንስሐ ግቡ። ፀሐይ በእናንተ ላይ ጠልቃባችኋለች። ንስሐ ግቡ። ስንቱን ሴት ያለ ባል እኮ ነው ያስቀራችሁት። ባል እንዳያገቡ አድርጋችሁ አስረው ማለት ነው። ፓንቷን ቆርጣ አምጣልኝ፣ ፀጉሯን አምጣልኝ እያሉ ማለት ነው። ለዚህ ነው ማንም በስታያቸው ቆንጅዮች ናቸው። ወንድ ለትዳር እንኳን አይጠይቃቸውም። ወንድሞቼ እናቶች ሰውነታቸው እንዲሸት እንዲገማ እያደረጉ በመተት በያዙበት አጋንንት ቆንጅዬ ሴቶች ለትዳር የደረሱ የሚያምሩ እንትን ይወጣላቸዋል ተብሎ የማይባሉ ማለት ነው። የሰራዊት ጌታ እግዚአብሔር ቤቱን ይፍታ። ቀበሌ 07 ራስ ካሳ ግቢ እኔው ራሴ መርጌታ ጽጌና ማነው መርጌታ ህሩይና መርጌታ ሙሴ የሚባል ሙሴ ነበሩ አይደለም የምዕራብ ጎጃም ተወላጅ ነው። የኮሶበር ነው ምናምን አካባቢ ላይ አይ ነው ወደ ዱር ቤት አካባቢ። አዎ ኮሶበር አይደለም፣ አዲስ ቅዳም ኮሶበር ዳንግላ አካባቢ ላይ አውቀዋለሁኝ እኔ በነበርኩበት ጊዜ። እና የዛ አካባቢ ተወላጅ የነበሩ ናቸው ሁለቱም። ቀበሌ 07 ራስ ካሳ ግቢ ፈረንሳይ ለጋሲዮን ማለት ነው። ቤት ተከራይተን እኮ አንዱን የነበርኩ ስጽፍ የነበረው ግልጽ አይደለም እንዴ? ማን የትኛው ኦርቶዶክስ ነው ገብቶ መቶኛ ጋር ሊያስተባብል የሚችል? የሰራዊት ጌታ እግዚአብሔር ልጅ ኢየሱስ ክርስቶስ ነው የፈታኝ። እኔ ከዛም ስንቱን ሴት እኮ አልኩ፣ ስንቱን ሴቶች በተለይ እግዚአብሔር ይድረስላችሁ። ሲነግሯቸው አይሰሙ፣ ህይወታቸው እስረኛ ሆኖ ወንድ እንዳይጠይቃት አድርጎ የሆነ ሰውዬ በቃ እሱ እየመጣ የሆነ ቦታ ላይ ገልሙቶባት የሆነ ወንድ ልጅ አስወልዷታል ወይ ልጅ አሳቅፏታል። በቃ ከዛ ውጭ ከገዳም ተንከራታች የማንም መነኩሴ መጫወቻ ነው ሆነው የቀሩት።
በፀጉራቸው ላይ እየደገሙባቸው ካን ኢማጂን ወንድሞች ናቶች ፀጉሯን በምትሰራበት ቦታ ላይ ሄደ ፈልጋ አምጣ እየተባለ ከጎረቤት ሰው ተጠይቆ በገንዘብ ጎረቤት ለጎረቤት ፀጉር ይሰራራ አይደል በኢትዮጵያ ባህል ፀጉሯ እንደምንም ማምጣልኝ ብሎ ይላል ይፈልጋት ከሆነ ከዛ ይመተትባታል። ጌታ ኢየሱስ ክርስቶስ ካልፈታችሁ በስተቀር ማንም አይፈታችሁም። ለዚህ ነው በጣም ብዙ እህቶች እኮ አልኩ መልክ አጥተው አይደለም ሞያ ጠፍቷቸው አይደለም እስረኞች ስለሆኑ ተቀምጠዋል። ገዳም ለገዳም ሲንከራተቱ የሴት ጥማት ያቃጠለው መነኩሴ ያገኛትና ሲዳራባት ያድራል። በቃ ከነመተቱ ጭምር ማለት ነው። ከዛ በኋላ ማንም ሰው ዞር ብሎ አያያትም። ማንም ወንድ ንስሐ ነው መግባት። እዚህኛ ጋር ደባብቃችሁ የምታስቀሩት አይደለም። ጌታ ኢየሱስ ይወዳችኋል። የማናቀውን ቤት አይደለም የምንናገረው። ሁሉም እንደዛ ያደርጋሉ ብለን አላልንም። እግዚአብሔርን የሚፈሩ አባቶች አሉ ከላይ ከብፁዓን ሊቃነ ጳጳሳት ጀምሮ ማለት ነው። አስማተኞች እንዳሉ ሁሉ ደግሞ እግዚአብሔርን የሚፈሩ አሉ። በእውነት ካህናት አሉ፣ በየአገልግሎት ስልጣን እርከናቸው ያሉ አሉ። ምዕመናንም ልክ እንደዚሁ አሉ። ኦኬ። ሌላው ሁሉም ቢናገሩት ሆድ ባዶ ይቀራል ነው የሚባለው በሀገራችን ብሂል። ስለዚህ በህይወት ንጽህና መተህ ከጴንጤ ጋር ልለካካ ብለህ ብትል እኛ እንደናንተ አይደለም። እንደዚህ በግ ቀብር ያለው በሚስጥር የተያዘ ነገር ነው። በሚስጥር የተያዘ ነው። ይቀዳል ይሄ ነገር እንዳይቀዱት እያሉ ያሉት ብፁዕ አቡነ እንድርያስ የራሳቸው ድምፅ ጠቅላይ ቤተ ክህነቱ ማስተባበያ እንኳን አልሰጠም። ቅዱስ ሲኖዶስ ማስተባበያ እንኳን አልሰጠም። የሊቃውንት ጉባኤ ማስተባበያ አልሰጠም። ታዲያ አንድ የሆነ መነኩሴ መጥቶ እዚህ ማስተባበያ ሊሰጥ ይፈልጋል እንዴ? ልጃቸው ነኝ ለምን የፈለከ ከልጅም ያለፈ ነገር ካለ ግንኙነት ካለ ለምን አትሆንም? እግዚአብሔርን የሚፈሩ በቤተክርስቲያኒቱ ውስጥ እንዳሉ ሁሉ እግዚአብሔርን የማይፈሩ አስማተኞችም የሆኑ ሰዎች ከላይ ጀምሮ እስከታች ድረስ ያሉበት ቤት ነው። ያሉበት ቤት ነው። ሁሉ እንደዛ ናቸው ብለን አንልም። እግዚአብሔርን የሚፈሩ አሉ። በጵጵስና፣ በኤጲስቆጶስነት፣ በቀሳውስት፣ በቆሞስ፣ በመርጌትነት፣ በአብነት ትምህርት ቤት ጉባኤ ዘርግተው የሚያስተምሩ የአዲስ ኪዳን የብሉይ ኪዳን መምህራን፣ የቅዳሴ መምህራን፣ የቅኔ መምህራን፣ የመጽሐፍት መምህራን፣ የትርጓሜ መምህራን ያሉበት እዛ ውስጥ በየስልጣን እርከናቸው በእውነት እግዚአብሔርን የሚፈሩ አባቶችም ያሉበት ቤት ነው። ሁሉ እንደዛ ነው ብለን አንልም። እኛ ህሊና ስላለን ሁሉ እንደዛ ነው ብለን አንልም። የዛኑ ያህል ደግሞ የተበላሸ የህይወት ስርዓት እኮ የሚሰጠው እኮ በጉባኤ ቤት መምህር የጉባኤ ቤት መምህራን የሆኑ ናቸው እኮ ይህንኑ ጥበበ ሰለሞን እያሉ የሚያስተምሩት ራስን መከላከያ እየተባለ ማለት ነው። በየቆዳ እያሰፋ ብብቱ ስር ከቀሚስ ስርና ከጋቢ ስር አድርጎ ከከፖርት ስር ከኮቱ ስር አድርጎ በየቅኔ ማህሌቱ የሚቆመው ሁሉ እጽ በየጆሮው ስር በየግንባሩ ስር ያስተከለ ሁሉ እንዴ ለእኔ ትነግሩኛላችሁ? እንዴ መጣ እኔ እኮ ከአንዋር መስጊድ እኮ አይደለም የመጣሁት። የቤተክርስቲያኒቱ እኮ ዲያቆን የነበርኩ ሰው ነኝ። በእውቀት ያህል ልክ አውቃለሁኝ። የማውቀውን ያህል አውቃለሁኝ። እንደኔ አይነት መተተኞች ቤት ውስጥ ያሉበት ነው። ማንንም እንዳይናገር በአስማታቸው በድግምታቸው በጥንቆላቸው እያስታ እኔው ጋር እኮ እዚሁ ላይቭ ላይ እኮ ነው የመጣብኝ። ቆሞስ ከዚህ በፊት ቪዲዮ አይቶ ከሆነ ላሳየው ትችላለሁ። ያን ቪዲዮ ያላችሁ ሰዎች ካላችሁ ላኩልኝ። በባለፈው የመጣ አይተውታል። ቆሞስ በመተት ነው ያስፈራራህ? እኔ አላየሁትም። እንዴ ላይቭ መጥቶ ላይቭ ላይ አትጸጸትም እኮ አለኝ። አቡነ እንድርያስን ግን ለምን እንደሚወዷቸው ታውቃለህ ኤርሚ? አቡነ እንድርያስ ዛሬም ቢሆን ዝቅ ብለው የአቋቋም ተማሪ የጾመ ድጓ ተማሪ ካገኙ እጽዋት ይጠይቃሉ። ዛሬም ቢሆን ማለት ነው። አትህቶር ሲሏቸዋል ማለት ራሳቸውን ዝቅ ያደረጉ አባት ናቸው ይሏቸዋል። እጽዋት ይጠይቃሉ በጣም ዛሬም ጭምር ማለት ነው። እጽዋት ስለጠይቁ ነው ትሁት የተባሉት።
አዎ አትህቶ ርዕሳቸው አቤት የሳቸው ትህትና አቤት አቤት ነው የሚባለው። ዝቅ ብለው ነው የሚጠይቁ። ምን ታውቃለህ ልጄ? እጽዋቷ እንዴት ናት? ገቢር ተገብሮና እንዴት ነው እያሉ ከነ ገቢር ተገብሮና ሁሉ ነው በቃ። እና ያችን ሲሰጧቸው ዘገበርና ንህነ ፍቱን ውእቱ ዘገበርና ንህነ ፍቱን ውእቱ ብለው ይጽፉባታል ከእጽዋቷ ላይ። እግዚኦ የሚገርም ያ። ስለዚህ ቤቱ ውስጥ ያሉ ማናቸውም ይሄንን ዲናይ ሊያደርጉ አይችሉም። አሁን አንዳንድ ቂላቂሉ የሆኑ ቄሶች፣ አንዳንድ ቂላቂሉ የሆኑ ዲያቆናት ይመጡና ኧረ እኛ ቤት እንደዚህ የሚባል ነገር የለም ውሸታችሁን በዚህ ቤተክርስቲያን ላይ ይላሉ። ቆሞስ እንግዲህ የደብረ አስተዳደር የነበሩ ሰው ናቸው አሁን የሚናገሩት። በቤተ ክርስቲያኒቱ ስርዓት ያደግን ሰዎች ነን። እንደየ እድሜያችን እንደየ እውቀታችን ልክ በኢትዮጵያ ኦርቶዶክስ ክርስቲያን ውስጥ ክህነት ያለን ሰዎች ነን፣ የነበረን ሰዎች ነን። መተ ኦርቶዶክስ ምናምን ነገር ብለህ ስትለኝ እኔ ሂድና ልቅ ለሼካው ንገረው። እሱ ከአንዋር መስጊድ ስለመጣ ብዙም በጥልቀት ውስጡን ስለማያውቅ ላያውቅ ይችላል። እኔን ግን አትነግረኝም። አባቶች የተባሉትም ድካማቸውንም ብርታታቸውንም ግማሹን በመረጃ ግማሹን በአይናችን እያየን ያደግንበት ነው። እኔን ድቁና ያስተማረኝ አትብ ገጼ ብለህ በል ብሎ በመጀመሪያ አስብሎ የድቁና ስልጣኔን ይዤ ሚስጥር አይቼ የሚቀድስበት ቤተክርስቲያን ላይ በመርጌትነት የተቀጠረው ሰው መርጌታ ብርሃነ ይባላል። የመንዝ ሰው ነው። መተተኛ የኔ ታያል ነው ማለት ጠንቋ የነበረ ሰው ነው። ያው እዛው አብረን እየተግማማን ስለነበረ ምንም ልንለው አልቻልንም። ምን ልንለው እችላለሁ? እኔ አተብ ገጼ እየተማርኩኝ ምን ልለው እችላለሁ? ምን ልለው እችላለሁ? ያው የኔታ እንግዲህ እርሶ ምናምን ነገር እያልኩ በቤተክርስቲያኒቱ ስርዓት አባቶችን ማክበር ስላለ በእድሜያቸውም በእውቀታቸውም ጭምር የሚከበሩ ሰው ናቸው። ለእኔ መርጌትነት ማነው ድቁና ያስተማሩ አባት ማለት ነው። መርጌታ ብርሃነ ይባላል። የመንዝ አገር ተወላጅ ናቸው። መርጌታ ናቸው። እኔ በተወለድኩበትና በነበርኩበት ደብር በ1860 ዓመተ ምህረት የስላሴ ቤተክርስቲያን ነው። እዛ በመርጌትነት ተቀጥሮ የሚሰራ የነበረ ሰው ነው። እና ለማያውቁሽ ታጥበሽ ታጠኝ ይላል። ገበሬ ስለሆንኩ እንግዲህ አገራዊ ብሂል ነው የሚመጣልኝ። ብራዘር ጥቅስም አላባክንም። በጥቅስ አታውቅም ብለህ ካልከኝ ግባና ሞክረኝ። መጋቤ ብሉይ መጋቤ አዲስ የሚባል ገብቶ ይሞክር። የሚነሳ ሀሳብ ካለ እናወራለን ማለት ነው። ቴንኪው። ኦኬ። ዝማሜ ቤተ ማን ነው? ሙሉ ቤተ ማርያም። ሰላም፣ እንዴት አመሻችሁ? እግዚአብሔር ይመስገን። የቤተ ክህነት ሰው ነዎት? ተናገር የሚሏቸውን ማውቀው አንድ ጊዜ ክርክር ምናምን ይዘው በዛው ነው ፎሎ ያረኳቸው። ከዛ ወዲህ ብዙም አላውቃቸውም። ዛሬ ነው እዚህ ላይ ገጠምሽኝ አሁን ያገኘኋቸው። ትንሽ ግን ያው ሰላምታ ይቀድማል ነገሩ፣ ዝም ብሎ አይወራም። ለዛ ነው እኔ ዝም ያልኩት። እየሰማኋቸው ነበር መታወሩትን። መረጃ ቢኖር እኮ ችግር የለውም ነበር። እኔ እንኳን እዚህ ውስጥ አይደለሁም፣ ያው ቤተክርስቲያን ውስጥ ነኝ። እኔም የምታወሩት ያው ግን በመረጃ ይሆን ደስ ይለኛል። እኔ ይሄ ሁሉ ካለ እኛ ቤተክርስቲያን የምናስተናግድ አይመስለኝም እንደኛ አካባቢ። እኔ እንግዲህ ምናልባት እናንተ አዲስ አበባ መሰለኝ የምታወሩት፣ እኔ ያለሁት እንኳን ተዛ ወጣ ያሉ ከተሞች ላይ ነው። እኔ በዚህ ደረጃ ግን ጳጳሱን አሁን እዚህ ሳይ ደንግጫለሁ። እኔ አላውቅም። ስለዚህ የተናገረውነቱን ነው ፎሎ ያረኳቸው። እርሶንም ያረኩት የሆነ ጥያቄ ምንድነው የማን ጋዛ ተውቦ ናቸው ማን ነው የሚሏቸው? እሳቸው ፎሎ አድርጌያለሁ። እነሱ ጋር ገብታቸው ክርክር ላይ እንደሆኑ ነው። አሁን ደግሞ ተሰማ ከበድ ያለ ነገር ነውና እስቲ ምናልባት እንግዲህ ተሳትኩም በጠይቁ ደስ ይለኛል። ያው የተነጋገራችሁት ግን ብዙም ለኔ አልተዋጣልኝም፣ ምክንያቱም ከብዶኛል። እሺ ዝማሜ ቤተ ማርያም አይ ቲንክ የድምፆትን ቃና ስገምት የቤተ ክህነት ሰው ነዎትና ምናልባት
ነኝ ያቋቋም መምህር ነኝ በራሴ ዝማሜ ነው ራሱ የቤተክርስቲያን ዝማሜ ዲያቆን ከሆኑ ያውቃሉ ብዬ ገምታለሁ። በቤተክርስቲያን ተቆያችሁ ታውቁታላችሁ። ልክ ነው። ዝማሜ በደንብ ነው የምታወቀው። ቤተ ማርያም ተብሎ ሲባል ይሄንን አንዳንዱ ዝም ብሎ ስሙን ብቻ የሚይዙት ግን ሞያው የሌላቸው ሰዎች እንደዛ ስላሉ እንጂ ራሱ ከነስሞት ጭምር ድምፆትም ቃና የዛ የቤተ ክህነት ሰው እንደሆነ በደንብ ያስታውቃል። እንግዲህ መርጌታ እኛ ያለ መረጃ እናወራም። ምናልባት ይህን ድምፅ ሰምተውት ከሆነ ይህን ድምፅ ሰምተውት ከሆነ አላቅም። ካልሰሙት ግን ላሰማሁት። እሳቸው ብፁዕ አቡነ እንድርያስ ይህንን ጊዜው ብፁዕ አቡነ ጳውሎስ በፕትርክና በነበሩበት ዘመን ላይ እንደነበረ ድምፁ ከእሳቸው ድምፅና ስልኩን ከምታወራቸው እህት ከነበረው ኮንቨርሴሽን መረዳት ችለናል። ይህንን ቪዲዮ ያወጣው ይህንን የድምፅ ቅጂ ያወጣው ሰው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ የሆነ ታዋቂ አክቲቪስት ነው እና መስፍን ፈይሳ ሮቢ ይባላል። ይህንን መረጃ ያገኘው ከዛው ከቤተ ክህነት ነው እና መረጃው ይሄ ነው። የኔታ የታለ መረጃው? እዚህ ገብቼ አሰማሁት። እኔ ማለት ጳጳሱን ብዙም አላውቃቸውም። አካባቢያችንም እኔ ገጥመውኝም አያውቁም። እኔ የማውቃቸው ሌሎቹ ሊቃነ ጳጳሳት ነው። ትልቁ ላይ አድርገው እንዴት ሲኖዶሱ ዝም ይላል? አይከብድም? ግን በእንደዚህ አይነት እንደው ለአንድ ግለሰብ እኛም ጥያቄ ነው። ግን መርጌታ ሆነ ራሱ ይከብዳል። እንኳን በቤተክርስቲያን ራሱ ላይ ቁጭ ብሎ እንዴት እኛም ይሄ ጥያቄ ነው። ጽሁፉን ዞር አድርገው ወንድምነት እኛም ራሱ ይሄ ጥያቄያችን ነው። ግን ማንም ሰው ማስተባበያ የሰጠ የለም። ስህተት ነው፣ የተሳሳተ ድምፅ ነው ብሎ ያለ የለም። ይስሙት። ይህ አባታችን እንደነደሩ ድምፅ ነው። ኤአይ እንኳን ብሎ በሚለው በዚህ በቴክኖሎጂ በደንብ የተጣራ ነው። ይሄ ቅንብር እንኳን አይደለም፣ ጄኑን የሆነ የሳቸው ድምፅ ነው እና ይስሙት። የስልኩ ልውጥ ምን እንደሚሉ ማለት ነው። ነቶ ሰላም ልጅ ነኝ። ይህ አባታችን እንደነደሩ ተደባርቅ ነው የምደውልልዎት። ደህና ሰነበቱ? የአባት ነቶ ሰላም ልጅ ነኝ። ቤተልሔም ደህና ነዎት? ከገጠር ወጥቼ ነበረ ከመላከ ሰላም ፍሬው ጋር ተጣልተው የሚባል ወሬ ሰምቼ በጣም አዘንኩኝ። ፍሬው ጋር ተጣልተው የሚባል ወሬ ሰምቼ ማመት የተጣላው እሱ ከዳኝ እንጂ እናቴ እሱ ከዳወታው አሁን ያው ከቅዱስ አባታችን ጋር አጣልፎኝ በጣም የሚገርም ነው። ከእንግዲህ ማለሱ አንድ ሚስጥርም አይወጣም ወይ መስኪን እንደው ከባድ ነው። በሩቅም አይነበር። በጣም 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 የሚከብድ ነው። በቀደም እኮ ለአባታችንም እኮ ነግሬያቸዋለሁ። አዎ ነግረውኝ እና በጣም እያዘንኩ አሁን እሱ እዚህ ገብቶ ስሜን ሁሉ አጥቁሮ እንደው የማይገባ ከመስለሞቹ ሁሉ ወደዚህ እንደላኩት። አንዴ ቆይ ላቋርጠው፣ ትቀጥላለህ? ቀጥለዋለሁ። መርጌታ ጽጌ ፔጅ ላይ ግቡና ወገኖች፣ የመርጌታ ጽጌ ሐመረ ተዋሕዶ ነው ብቻ እሱ ላይ ግቡና የመርጌታ ጽጌን በብፁዓን አቡነ እንድርያስ ላይ የተናገረው ላይ ያስቀመጠውን ደብዳቤውን ሁሉ ላኩልን። የሰሜን ጎንደር አህጉረ ስብከት ሊቀ ጳጳስ ሆነው በተሾሙበት ጊዜ 15 ታቦታትን ለእስላም የሰጡበት ከነፊርማቸው የእናታቸው ስም የት ሀገር ተወላጅ እንደሆኑ የአባታቸው ስም ማን እንደሚባል ከነማህተሙ ከነፊርማቸው ጭምር ያለውን ደብዳቤ ያለበትን ሊንክ ላኩልኝ። ይሄን እየሰማን ቴንኪው ሁሉ ተናገረ። እኛ በቃ ለሙስሊሞቹ ያኔ እንትን ሲሄዱ ያገኘሁትን ልጅ ሂዶ እንዲነግራቸው ነው የምናደርግ። ሚያዝያ 14 ቀን ጽላት ታቦትን ይዛችሁ ስትሄዱ ደባርቅ ያገኘሁትን ልጅ ወደ እስላሞች ልከን ሰው ወደ እነሱ እንኳን ቢላክ ምንም ነገር አናውቅም እንዲሉ ነው የምናደርግ። አይዞን
እንግዲህ ትልቅ ነገር ነው። አሁን እሱም እየታደለ ነው። አረ አሁን ጥሩ ያስይዙትኝ። አዲስ አበባ ላይ ያሉ አዲስ አበባ ላይ ያለው እንግዲያው ለምን ቅዱስ አባታችን የሚባሉት ገብተው ውሸት ነው ሐሰት ነው ለምን አይሉም? ተጨባጭ ነገር ያስፈልጋል። አሁን ሰዎችን አሰባስቤ ልገባ እየጣርኩ ነው። ሰዎችን ሌሎችን ሰዎች አሰባስቤ ለብቻ ለነገራቸው እየተዘጋጀሁ ነው። አዎ ሰዎችን አሰባስበው ለቅዱስ አባታችን ውሸቱን ነው ከእስላሞች አልሄድኩም ይበሉ። ወደ እስላሞች ደግሞ ድንገት እነ ቅዱስ አባታችን አሰባስበው ሰው ቢልቁ እኛ እንዳልኮት ያንን ልጅ ልከን ካዱ እንላቸዋለን። እስላሞችን ያደረጉትን ሁሉ እንዳትናገሩ እንላቸዋለን። በጣም ጥሩ ነው። ያ ትልቅ እርዳታ ነው። አዎ ብዬ እኮ ነው። እና አባታችንም እንደው ንገሪልኝ። እሺ ከዚህ የበለጠም ችግር የለ። በእውነት ለእኔ ብቻ እኮ አይደለም ለአባታችንም ችግር ነው። ለአባትነቶ ሰላምን ችግር ነው እንጂ ለእርስዎ ብቻም አይደለም። አዎ እንደ በጣም የሚያሳዝን ነገር ነው። በጣም ያሳዝናል። እሱን አምነው ይህን ሁሉ ሚስጥር ነግረውት ያኔ የበጉን ሁሉ ሳያወጣው ይቀራን ብለው ነው። ምንም ያቀረው ነገር የለም። አዎ ያ ፎቶ የተቃጠለውን ሁሉ ሳያወጣው አይቀርም። ያወጣዋል። ደግሞ ሀገረ ስብከቱም ሊቀበር ተብሎ የተቀበረ ነገር አለ። ሀገረ ስብከቱ የተቀበረውን ነገርም ሳያወጣው አይቀርም ብሏል አሉ። በጉ ነው የተቀበረው። በጉ ከነመተቱ ከነጥንቆላው ጭምር ሀገረ ስብከቱ ግቢ የተቀበረው። እሺ ቆሞስ ይጨርሱና እሺ ያው ሀገረ ስብከቱ ግቢ ውስጥ የተቀበረ አለ። በጉ የተቀበረው እዛ ነው። ሌላው መተትና ድግምት የተቀበረው እዛ ነው። በብፁዕ አቡነ እንድርያስ የሊቃውንት ጉባኤ ሰብሳቢ ማለት ነው። የሰሜን ጎንደር አህጉረ ስብከት ሊቀ ጳጳስ ነበሩ። ተናግሮታል። አዎ እና እንግዲህ በአጭሩ ይበቃናል። እሺ በቃ ሁሉንም ለነዛም እኛ እንልካለን እንዳያወጡ። አይዞት እርስዎ አዲስ አበባ ከሆኑ ገብተው ይንገሯቸው። ውሸቱ ይበግራቸዋለሁ። እሺ አባታችን እሺ እናቴ እና ከበድ አድርገው ይንገሩን፣ በጸሎት እንዳይረሱ ነው። በጣም ነው ያዘን። በደንብ ነው የምነግራቸው። እሺ እሺ አባታችን እደውላለሁ። እሺ እሺ ደህና ይዋሉ። ሁለተኛ ስልክ ስሙ። ሁለተኛ ስልክ ጥሩ። ሄሎ አባታችን ደህና ረፈዱ? ቤተልሔም ነኝ። ነገሩ ሊያሳርፈን አልቻለም። እርብሽ ነው ያደረገን አባታችን። አዎ አባታችንን ገብቻ ሳናግራቸው ዘመድ አለን አዲስ አበባ ዘመድ አለን። የኛ አዲስ አበባ ቅርብ ዘመድ አለን የእናንተ። አዎ እና እሱ ፈልጎ አንድ ነገር እንዲያደርገው እንንገረው ከሆነማ ወየው አይደል? አዎ ዘመድ አለን። ይሄን ሚስጥር ያወጣቦትን ሰው ፈልገን አንድ ነገር እናድርገው ማለት እንግደለው ነው። እሱማ ከሆነ ሰየው። የጳጳሱ እነኚህ ሰዎች ናቸው የክርስቶስን መንጋ እንጠብቃለን ብለው የሚሉ ማለት ነው። የእሳቸውን ነውር ያወጣውን ካህን ወይ አገልጋይ ወይ መርጌታ ሰየው በሆነማ ሰየው ብለው የሚሉ ማለት ነው። እርሶ ዘንድ ይጣጣሩ። ከዚህ የበለጠ ሞት የለ። አዎ ከዚህ የበለጠ ምን ሞት አለ? እና ይኸውልዎት መስከረም መጥተው ሳሉ የታረደውን በግ የእነ አቡነ ጳውሎስን የሌሎች ጳጳሳን እንዲሁም የሌሎች ሰራተኞችን በጠዋቱ ነው የተቃጠለውን ፎቶና የሰዎችን ዝርዝር የተቃጠለውን ሁሉ ስለአጋለጠ መጥተው ቢነግሩን እኛ እናወጣም። እርስዎም ይካዱ። ታውቀዋለሁ። አዎ ሌላው ደግሞ ስለ መንግስት ጦርነት፣ ስለ ኢህአዲግ መውደቅ የተነጋገራችሁትን ፖሊስ መጥቶ ቢመረምረን እሱንም እንክዳለን። አዎ ቢመጡብን ብዬዎት እኮ ነው። በምስጢር የሚያዝ ነው። በሚስጥር የሚያዝ ነው። ይሄ ሚስጥር የሚያዝ ነው። ታውጡት ከሆነ ለመጠንቀቅ ያህል እኮ ነው የምነግረዎት። ይገባኛል። አስወርቷል ስምቻለሁ። አዎ ሌላው ስለ ጽላቶች ታቦቶች ላይ የተደረገው አናውቅም ነው የሚባል። እሱንም አሁን ሁሉ እየጻፍኩ ነው። እሱ አዎ
እየጻፍኩ ነው እና አሁን ነገርሽኝ ሰው ካለ በትክክል ሰው ካለ ጥሩ ነው በእውነት። እሱንማ በቃ አሁን እኛ ደውለን ልንነግረው ነው። ይኸውልሽ እንደሰማሁት ከሆነ አሁን እዚህ ውስጥ ነበረን በቃ ሲባል ሰምቶ ሀገር ጠፍቷል፣ ከተማ ውስጥ ተደብቋል። ለቆ አዲስ አበባ ለቆ ጠፍቶ ይሆን? አለቀቀም። እዚህ ውስጥ ነው ያለው አዲስ አበባ ውስጥ። አዎ በቃ አዲስ አበባ ውስጥ ከሆነማ የእኛን ወንድም የምንነግረዋለን በደንብ እንዲያፈላልግ። ቀራኒዮ የሚባል ቦታ አለ፣ በዚያ ግድም ነው አለ የሚባለው። ቀራኒዮ? አዎ በዚያ ግድም ነው አለ የሚባለው። እሺ እና ከ200 ያህል ሰው እንደ ጸሐፊ ተናግረዋል አሉ። 200 ሰው አስገብቼ ጽፌያለሁ ብሏል አሉ። ምኑን ነው 200 ሰው አስገብቼ? አሁን ከምትል ከተቃጠለው። ኧረ ከተቃጠለው? አዎ ሰምቻለሁ። አሁን ተናግሮኝ ነው። የሚገርም ነው። ይህን ሁሉ ተናግሯል። እኔ ራሴ አላውቅም፣ ግን እሱ ተናገረ ተብሎ ሲወራ ሰማሁኝ። እሺ አሁን ከአባትነቶ ሰላምም ገብቼ ይህን ሳናግራቸው በጣም ነው የተናደዱ። እሳቸውም ወደ እስላሞችም ሰው እየፈለግን ነው። መቼም መንግስትና አቡነ ጳውሎስ ማያረጉት ነገር የለም። ወደ እስላሞች ከላኩ ድንገት ብለው ሰው እየፈለግን ነው ልንልክ ወደዛ። ጥሩ ነው ጥሩ ነው ጥሩ ነው። አዎ እርስዎ ግን መካድ ነው ያለብዎት። ድንገት የእኛን ሁሉ የእኛ ጉዳይ ሁሉ ስለሆነ ነው። አባታችን ይቅርታ። ምንም ችግር የለም። እንዳይጠለፍ። እሺ አባቴ እሺ አባቴ አይጠለፍም። እኔ ለብቻ የሆኜ ነው ማወራዎት እኮ። እርስዎ ጋር ሰው አለ እንዴ? እኔ የለም፣ ግን የእንትኑ ራሱ መሳሪያው ያሰጋል። ኧረ እሺ አባቴ እሺ በቃ ይካዱ። እኛ አሁን አዲስ አበባ ማስልከን እሱን እንዲያፈላልግ ነው የምናረግ። እሱ ጥሩ ነው። አዎ ይህ ማስበቆላቸው ነው አባ ፍኖተ ሰላም። የለም እሱ ጥሩ ነው። እና አሁን ይወጣል። በሌላ ጊዜ ገጠር ሲወጣ እንጫወታለን። እሺ አባቴ ደህና ይዋሉ። This is Orthodox። ጠቅላይ ቤተ ክህነት አላስተባበለም ይሄን ድምፅ። የሊቃውንት ጉባኤ ሰብሳቢ ናቸው። የሊቃውንት ጉባኤ ይህንን አላስተባበለም። ብፁዓን ሊቃነ ጳጳሳት የቅዱስ ሲኖዶስ አባላት ይህንን አላስተባበሉ። ኤአይ ነው፣ ቅንብር ነው፣ የሌላ ሰው ድምፅ ነው አላሉ። ምንም ሰምቶ እንዳልሰማ አይቶ እንዳላየ ነው የተውት። ማንም እኮ ነው ያልኩ። ማንም ከአክቲቪስት መስፍን ፈይሳ ሮቢና አንድ ቄስ መምህር ናቸው፣ ቄስም ናቸው ዳዊት ከሚባሉ ውጪ የተናገረ የለም። አንድ ቲክታከር የኦርቶዶክስ አርበኛ የቁርጥ ቀን ልጅ የተዋህዶ አንበሳ ምናም ነገር የተዋህዶ ጦጣ ምናም ነገር የሚባሉ አንድ መረጃ በዚህ ጉዳይ ላይ ሀሳብ አስተያየት እንኳን አልሰጡ። ምን ነው ዝም አላችሁት? ይሄን ጉዳይ ለምን ዝም አላችሁት? ማን ነው እሳቸውን የሚጠይቅ? ማን ነው ተሳስተዋል ብሎ ሊላቸው የሚችል? በክርስቶስ ኢየሱስ ያላመነ ሰው ካልሆነ በስተቀር ያስወግዱሃል፣ በአስማታቸው ይገሉሃል። ያዚህ ነው ተከባብሮ ነው እሳቸው ጋር ብዙ እንደዚህ እንዲህ ቀልድ የለም ይለዋል። መርጌታ ወረዱ አልቻሉም ማለት ነው። የኔታ ምን ወረዱ ሳይጨርሱት ዝማሜ ቤተ ማርያም መርጌታ ደዋል መስተባረሮ ነበር መሰለኝ። ሳይሆን አይቀርም። ያው ወንድምነት እሳቸውም እንኳንም ሄዱ እኔም ልተኛ። በቃ ተኛ። እውነት ቤካዬ በጣም ነው የማመሰግነው። ቆሙስ እግዚአብሔር አምላክ ያክብርልን። ቴንኪው ስለመጡ። አማኒ ቤካ ዳግሻዬ ጸጋ ይብዛላችሁ። ረፍት አድርጉ። ወይስ ዳግሻዬ መቀጠል እንችላለን? አዎ እንዴ? አዎ ይቀጥላል እንዴ? ዳጊ አዎ ዳጊ ይቀጥላል። አንድ ዳጊሻዬ
ድምፅ አላሰማኝም። እንቀጥል። ዳግሻ ልክፈት። ኤርሚዬ በዚህ አንድ የምስራች ልንገርህና እኔ እሺ ወላጅ እናቴ ይሄን እውነት አምና ተቀብላለችና እግዚአብሔር ይመስገን። እግዚአብሔር በደንብ እግዚአብሔር ረዳኝና እግዚአብሔር ይመስገን። በጣም በደስታ ተሞልቻለሁ። በጣም እንዴት ደስ ይላል! እንዴት ደስ ይላል! እኛም ደስ ብሎናል። እግዚአብሔር ይመስገን። ክብር ለእግዚአብሔር ይሁን። አሜን። ክብር ለአምላካችን ለጌታችን ለኢየሱስ ክርስቶስ ለመድኃኒታችን ይሁን። ክብር ለሱ ይሁን። እግዚአብሔር ይመስገን። በጣም ደስ ይላል። እሺ በቃ የምትተኙ ተኙ። ሰላም ሁኑ። ምናልባት የምትችሉ ሰዎች ካላችሁ መምጣት ትችላላችሁ። የተወሰነ መክፈት እችላለሁ። ጸጋና ሰላም ይብዛላችሁ። ሰላም ሁኑ። ቆሞስ አማኒ፣ ቤካዬ ሰላም ደር። ሌሎቻችሁም በሙሉ መምጣት የምትችሉ መምጣት ትችላላችሁ። የተወሰነ ቆይታ ማድረግ እንችላለን ብዬ አስባለሁኝ። ወይስ ማረፍ ካለባችሁ ልቶ አለን እያለ ነው ወንድምነት። አንድ ሁለት ሶስት ሰው ስላለ ሳይሆን አይ ይቅር ቴዲ ቤት ፕሮግራም አለ። ወደ 14,000 ሰው እያየው ያለ ፕሮግራም እዛ ማየት ትችላላችሁ። ተባረኩ። በቃ አንተ ዝጋውና ተኛ። ሰላም። እንኳን ደስ አለት። እንኳን ጌታ ረዶት። ቆሞስ አሜን።